ሰላም ጤና ይስጥልን ተመልካቾቻችን የነሐሴ 1 2018 ዓመተ ምህረት የዕለተ አርብ ዜናዎችን ከናሁ ቴሌቪዥን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብሬያችሁም ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርዕስተ ዜና። የኢትዮጵያ ብሔራዊ ጥቅም እስከ ህንድ ውቅያኖስ የሚደርስ መሆኑን የኢትዮጵያ አየር ኃይል አስታወቀ። የኢትዮጵያ ብሔራዊ ባንክ በግሎባል ባንክ ላይ እርምጃ መውሰዱ ተገለጸ። ወደ ውጪ ስናልፍ ሩሲያ ወደ ዩክሬን ያስወነጨፈችው ሚሳኤሎች ሙሉ በሙሉ ኢላማቸውን መምታታቸው ተገለጸ። ወደ ቀዳሚ ዜናችን እንለፍ። የኢትዮጵያ ብሔራዊ ጥቅም እስከ ህንድ ውቅያኖስ የሚደርስ መሆኑን የኢትዮጵያ አየር ኃይል ገለጸ። የኢትዮጵያ ብሔራዊ ጥቅም በታላቁ ህዳሴ ግድብ ላይ ብቻ የሚገደብ ሳይሆን እጅግ ሰፊና እስከ ህንድ ውቅያኖስ የሚደርስ መሆኑን የኢትዮጵያ አየር ኃይል አስታውቋል። የአየር ኃይሉ ምክትል አዛዥ ብርጋዴር ጄኔራል መሰረት ጌታቸው ተቋሙ ይህንን አገራዊና ቀጠናዊ ጥቅም ለማስጠበቅ የሚመጥን ጠንካራ አቅም ለመገንባት ሌት ተቀን በትጋት እየሰራ ይገኛል ብለዋል። የኢትዮጵያ አየር ኃይል ምክትል አዛዥ ብርጋዴር ጄኔራል መሰረት ጌታቸው ከኢዜአ ጋር ባደረጉት ቃለ ምልልስ እንደገለጹት የኢትዮጵያ ብሔራዊ ጥቅም እጅግ በጣም ሰፊና እስከ ህንድ ውቅያኖስ የሚዘልቅ ነው። አየር ኃይሉም ለዚህ ሀገራዊና ቀጠናዊ ጥቅም የሚመጥን የላቀ የመከላከል አቅም ለመገንባት ሌት ተቀን እየሰራ ይገኛል ብለዋል። ምክትል አዛዡ አክለውም ባላጋራ ኃይሎች የቱንም ያህል ፍላጎትና ዛቻ ቢኖራቸውም የአየር ኃይሉ የመከላከል አቅም በየቀኑ እየጨመረ መምጣቱን በሚገባ ስለሚረዱት ጥቃት ከመሰንዘር መቆጠባቸውን ገልጸዋል። በሌላ በኩል የአየር ኃይሉ ከአፍሪካ ሀገራት ጋር ሲነጻጸር አሁን ላይ ያለበት ደረጃ እጅግ ከፍተኛ መሆኑን የጠቆሙት ብርጋዴር ጄኔራል መሰረት በተለይም በቴክኖሎጂ በእውቀትና ራስን ችሎ በመስራት በኩል ኢትዮጵያ ከፍተኛውን ድርሻ እንደምትይዝ አስረድተዋል። እንደ ምክትል አዛዡ ገለጻ ከበርካታ የአፍሪካ ሀገራት ተቋሙን ለመጎብኘት የሚመጡ የልዑካን ቡድኖች በአየር ኃይሉ ውስጥ ያለውን ዘመናዊ አሰራር ሲመለከቱ ከጠበቁት በላይ ይሆንባቸዋል። በዚህ ምክንያት ከኢትዮጵያ አየር ኃይል ጋር በጋራ እንስራ የሚሉ ጥያቄዎችን በስፋት የሚያቀርቡ ሲሆን ባለፉት 3 ወራት ብቻ ከ3 በላይ ከሚሆኑ የአፍሪካ ሀገራት ጋር በጋራ ለመስራት የሚያስችሉ የትብብር ስምምነቶች መፈረማቸውን ጠቁመዋል። የኢትዮጵያ ኤሌክትሪክ አገልግሎት በ2018 በጀት ዓመት 118.91 ቢሊዮን ብር ገቢ መሰብሰቡን ገለጸ። ከኃይል ሽያጭ፣ ከአዳዲስ ደንበኞች ማስተናገጃ፣ ከአገልግሎትና ከተለያዩ የገቢ ምንጮች 118.91 ቢሊዮን ብር በ2018 በጀት ዓመት አጠቃላይ ገቢ መሰብሰቡን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። ተቋሙ በበጀት ዓመቱ 115.86 ቢሊዮን ብር ለመሰብሰብ አቅዶ እንደነበርና የሰበሰበውም ገቢም ከ2017 በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ ብልጫ እንዳለው የአገልግሎቱ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ተናግረዋል። ከተሰበሰበው አጠቃላይ ገቢ ውስጥ ዋናው የገቢ ምንጭ ከሆነው የኃይል ሽያጭ 76.53 ቢሊዮን ብር መሰብሰቡን የሚናገሩት ዋና ስራ አስፈጻሚው ከዚህ ውስጥ 13.4 ሚሊዮን ዶላር ከውጭ ሀገር ሽያጭና በዶላር ከሚከፍሉ ከፍተኛ ደንበኞች የተገኘ እንደሆነ ገልጸዋል። አዳዲስ ደንበኞችን በማስተናገድ 39.23 ቢሊዮን ብር፣ የማያገለግሉ ንብረቶችን በመሸጥ 472.8 ሚሊዮን ብር፣ ከልዩ ልዩ አገልግሎቶች 2.68 ቢሊዮን ብር እንዲሁም ከኤሌክትሪክ ተሽከርካሪዎች ቻርጂንግ ማደያዎች 14.25 ሚሊዮን ብር ገቢ መገኘቱን ኢንጂነር ጌቱ ተናግረዋል። በውጪ በኩል ተቋሙ አጠቃላይ 133.59 ቢሊዮን ብር በስራ ላይ የዋለ ሲሆን ይህም ከተቋሙ ገቢ ከመንግስትና ከብድር የተሸፈነ እንደሆነ ጠቅሰዋል። ከዚህ ውስጥ 48.42 ቢሊዮን ብር ለጅምላ ኤሌክትሪክ ኃይል ግዢ፣ 68 ቢሊዮን ብር ለካፒታልና መደበኛ ወጪዎች እንዲሁም 65.58 ቢሊዮን ብር ለፕሮጀክቶች የዋለው የኃይል አቅርቦትን ለማሻሻል የመሰረተ ልማት ዝርጋታና ጥገና ለማከናወንና የገጠር ኤሌክትሪፊኬሽን ለማስፋፋት እንደሆነ ዋና ስራ አስፈጻሚው አስታውቀዋል። 12.39 ቢሊዮን ብር ታክስ ለመንግስት ገቢ ያደረገ ሲሆን ከ76.42 ሚሊዮን ብር በላይ ለማህበራዊ ኃላፊነት ስራዎች እንደዋለ ተመልክቷል። የቴክኒክና ሙያ ስልጠናዎችን በመስጠት ላይ የሚገኘው ኮልፌ ኢንዱስትሪያል ኮሌጅ ለቀጣይ የትምህርት ጊዜያት ግብዓት የሚሆኑ 5 አዳዲስ ፕሮጀክቶችን ማስመረቁን አስታወቀ። ተቋሙ በአዲስ አበባ ከተማ የመጀመሪያውን ዲጂታል የመማሪያ ስርዓት አገልግሎት በመጠቀም ተማሪዎችን እያሰለጠነ ሲሆን ያለውን አቅም በሙሉ በመጠቀም የቴክኒክና ሙያ ስልጠና የሚፈልጉ የማህበረሰብ ክፍሎችን በስፋት ተደራሽ ለማድረግ የማስፋፊያ ስራዎች እንደሚያስፈልገው ገልጿል። ከመማር ማስተማር ስራ በተጨማሪ
ኮሌጁ በሚገኝበት አካባቢ ለሚገኙ ነዋሪዎች ዓለም አቀፍ ደረጃቸውን የጠበቁ የምግብ ምርቶችን በዝቅተኛ ዋጋ ለገበያ ያቀረበ ሲሆን ንጹህ የመጠጥ ውሃ ለማቅረብ እየሰራ መሆኑንም አስታውቋል። ማርቆስ ጎዴቦ ተጨማሪ ያለው በኢትዮጵያ በተለይም ወጣቱን የህብረተሰብ ክፍል የተለያየ ሙያ ባለቤት በማድረግና የሥራ ዕድልን ለመፍጠር አይነተኛ ሚናን በመጫወት ሂደት ውስጥ የቴክኒክና ሙያ ማሰልጠኛ ተቋማት ትልቁን ድርሻ ይይዛሉ። ኮልፌ ኢንዱስትሪያል ኮሌጅም ከተቋቋመበት 2010 ዓ.ም ጀምሮ የተለያዩ የቴክኒክና ሙያ ስልጠናዎችን በመስጠት በርካቶች የሙያ ባለቤት እንዲሆኑና ስራን በመፍጠር በሀገር ኢኮኖሚ ላይ አዎንታዊ ጫናን እንዲያሳድሩ ሲያደርግ ቆይቷል። ተቋሙ እውቅና ባገኘባቸው በ6 ዘርፎች መደበኛና አጫጭር ስልጠናዎችን በመስጠት በመቶ ሺዎች የሚቆጠሩ የማህበረሰብ ክፍሎችን የሙያ ባለቤት ሲያደርግም ቆይቷል። ተቋሙ የትምህርት አሰጣጥ ሂደትን በሚመለከት እንዲሁም ባለፉት 8 ዓመታት የደረሰበትን ደረጃ በሚመለከት ለመገናኛ ብዙሃን መግለጫን ሰጥቷል። የቴክኒክና ሙያ ስልጠናዎችን በመስጠት ላይ የሚገኘው ኮልፌ ኢንዱስትሪያል ኮሌጅ ለቀጣይ የትምህርት ጊዜያት ግብዓት የሚሆኑ 5 አዳዲስ ፕሮጀክቶችን ማስመረቁንም አስታውቋል። ተቋሙ በአዲስ አበባ ከተማ የመጀመሪያውን ዲጂታል መማሪያ ስርዓት ወይንም ስማርት ሩም አገልግሎት በመጠቀም ተማሪዎችን እያሰለጠነ ሲሆን ያለውን አቅም በሙሉ በመጠቀም የቴክኒክና ሙያ ስልጠናን የሚፈልጉ የማህበረሰብ ክፍሎችን በስፋት ተደራሽ ለማድረግ የማስፋፊያ ስራዎች እንደሚያስፈልገው ገልጿል። ከመማር ማስተማር ስራ በተጨማሪ ኮሌጁ በሚገኝበት አካባቢ ለሚገኙ ነዋሪዎች ዓለም አቀፍ ደረጃቸውን የጠበቁ የምግብ ምርቶችን በዝቅተኛ ዋጋ ለገበያ እያቀረበ ሲሆን ንጹህ የመጠጥ ውሃን ለማቅረብ እየሰራ መሆኑን ማስታውቋል። ተቋማት የተቋቋሙት መንግስታዊ አገልግሎትን ለመስጠት ብቻ አይደለም ያሉት የኮልፌ ኢንዱስትሪያል ኮሌጅ ዲን ዶክተር ቢንያም አወቀ ማህበረሰብን ማገልገል የተቋማቸው ሌላኛው ኃላፊነት መሆኑን ገልጸዋል። እንግዲህ የማህበረሰብ አገልግሎት በአንድም በሌላ መንገድ ኮሌጅ የተቋቋመበት መሰረት ነው። ኮሌጆች ሙሉ ለሙሉ በሚባል ደረጃ ማለት ይቻላል ማህበረሰቡን መጥቀም አለባቸው። የተቋቋሙትም ለመንግስት አገልግሎት ወይም መንግስታዊ አገልግሎት ለመስጠት ብቻ ሳይሆን ማህበረሰቡን ለመጥቀም ነው። የመንግስት ተቋማትም ቢሆኑ ማለት ነው። ከዚህ አንፃር በርካታ ስራዎችን ሰርተናል። እንደ ማሳያ ብንመለከት አንዱ ኮሌጁ የሚሰራው ነገር ምንድነው? የዳቦ ምርት አለው። ይሄ የዳቦ ምርት ለማህበረሰቡ ሱቅ አዘጋጅተን በጣም ዝቅተኛ በሆነ ዋጋ ወይም ማርኬቱ ላይ ከሚሸጥበት ገበያው ላይ ከሚሸጥበት ዝቅተኛ በሆነ ዋጋ ለማህበረሰቡ በማድረስ ላይ እንገኛለን። ከዛ ውጪ አሁን ዛሬ ያስመረቅነው አንዱ ፕሮጀክታችን የከርሰ ምድር ውሃ ነው። የከርሰ ምድር ውሃ ለኮሌጁ ብቻ አይደለም ለማህበረሰቡም በሚያገለግል መንገድ ነው በጣም ትኩረት ተሰርቶ ዛሬ ለምርቃት የበቃው ማለት ነውና የኮሌጁ ሙሉ ችግር ፈቷል። ከዛ ባሻገር ግን ከኮሌጁ አቅም በላይ ስለሆነ ወይም ደግሞ ለሌላም መትረፍ የሚችል ስለሆነ አካባቢውን ማህበረሰብ ተጠቃሚ ለማድረግ ጥረት እናደርጋለን። በቀጣይ አንዱ የምንሰራው ስራ ከጎናችን ትምህርት ቤቶች አሉ። ከዛ ውጪ ደግሞ ማህበረሰቡም ተመሳሳይኛ አይነት ዕጣ ያለው ነውና ለነሱም ተደራሽ የምናደርገው ይሆናል ማለት ነው። የኮሌጁ የስልጠናና አካዳሚክ ጉዳዮች ምክትል ዲን ወይዘሮ ሳራ አበበ በበኩላቸው ተቋማቸው ከተመሰረተበት ጊዜ አንስቶ ፈቃድ ባገኘባቸው የትምህርትና ስልጠና ዘርፎች አገልግሎት በመስጠት ውጤታማ እንደሆነም አስረድተዋል። በኮሌጃችን ሰልጥነው ብቁ ሆነው የወጡ ሰልጣኞች ከስራ ጋር የተሳሰሩ ናቸው ሙሉ ለሙሉ ማለት ነው። ምንድነው እንደውም እኛ በጣም የምንቸገረው ለሰልጣኞች የኮሌጅ ስልጣናቸውን ሰልጥነው ወደ ኢንዱስትሪው ለኮኦፐሬቲቭ ትሬኒንግ በምንልካቸው ጊዜ ኢንዱስትሪው እዛ ያስቀራቸዋል። ተመልሰው መጥተው ስልጣናቸውን ለመከታተል እዛ ላይ ነው የምንቸገረው እንጂ ስልጣናቸውን ጨርሰው ብቁ ሆነው ብቃታቸው ተረጋግጦ ወደ ኢንዱስትሪ የሚሄዱ ሰልጣኞች በጣም ብዙ ናቸው። ያሰለጠናቸው በሙሉ ከስራ ጋር የመተሳሰር እድላቸው በጣም ሰፊ ነው። ይህንንም ደግሞ በየአመቱ ትሬስ እናደርጋለን። በዘንድሮም ከስልጣናቸውን ያጠናቀቁ 220 ሰልጣኞች ነበሩ። ከ220 198ቱ ከስራ ጋር የተሳሰሩ ናቸው ማለት ነው። በአዲስ አበባ ከተማ በቴክኒክና ሙያ ስልጠና ኮሌጆች ደረጃ ቀዳሚ የሆነውን የስማርት ሩም ዲጂታል የትምህርት አሰጣጥ ስርዓትን ለሰልጣኞቹ ተደራሽ ማድረግ መጀመሩን የገለጹት የኮሌጁ ዲን ዶክተር ቢንያም አወቀ መሆኑ የኮሌጁ የስልጠናና አካዳሚክ ጉዳዮች ምክትል ዲን ወይዘሮ ሳራ አበበ ተቋሙ ያለውን አቅም በሙሉ በመጠቀም የቴክኒክና ሙያ ስልጠናን የሚፈልጉ የማህበረሰብ ክፍሎችን በስፋት ተደራሽ ለማድረግ የማስፋፊያ ስራዎችን እንደሚያስፈልገው ገልጸዋል። ሌላው ማስፋፊያ ነው። ኮሌጁ በጣም ብዙ ፍላጎት ያለበት ኤሪያ ላይ ነው ያለው ወይም ደግሞ እንደ ኮልፌ ክፍለ ከተማ ብቸኛ ኮሌጅ ነው።
ስለዚህ ፍላጎቱ በጣም ከፍተኛ ነው። አጫጭር ስልጠና ላይ ቅድም ምክትል ዲኗ ያነሳችው ይመስለኛልና በጣም በርካታ ቁጥር ነው ያሰለጠነውና ይህን ማሳካት የምንችልበትን መማሪያ ክፍሎችና ወይ ማሰልጠኛ ክፍሎች ያስፈልጋልና ክፍለ ከተማውም እያገዙ ነው ያሉት። በአጭር ጊዜ ውስጥ ወደዛ እንገባለን ብለን እናስባለን። በረጅም ጊዜ እንግዲህ ኮሌጁ በኢትዮጵያ ደረጃ ታዋቂ ሆኖ ሰዎች አብኩተው ጭቃ ነክቷቸው ግሪስ ነክቷቸው እጃቸው ማምረት የሚችል ሆነው እንዲወጡ ማድረግ ነው። ኮልፌ ላይ በጣም ትንሽ ለየት የሚያደርገው ነገር ምንድነው? ኮሌጃችን ያለው ሰልጣኝ የመቀበል አቅም የወርክሾፕና የመማሪያ ክላስ አቅርቦትና ክፍለ ከተማው ካለው ሰልጣኝ ቁጥር አንፃር በጣም ሬሾ በጣም የተመጣጠነ አይደለም። ስለዚህ ምን ይጠይቃል? ተጨማሪ ግንባታ ይጠይቃል ማለት ነው። ስለዚህ በ2019 በጀት ዓመት አዲስ ግንባታዎች መስፋፋት ካልቻሉ የምንቀበላቸውን ሰልጣኞች በስታንዳርዱ ልክ ለማሰልጠን እንቸገራለን ማለት ነው። ስለዚህ የሚመለከተው አካል መንግስት ይህንን ችግር አይቶ ሰልጣኞችን ብቁ ለማድረግ የተሻለ ዕውቀት ክህሎት ይዘው እንዲወጡ ምቹ የሆነ የመማሪያ ማስተማሪያ የማሰልጠኛ ወርክሾፖች ቢገነባ የተሻለ ነው ብለን እናስባለን። ከ2010 ዓ.ም ጀምሮ አገልግሎት መስጠት የጀመረው የኮልፌ ኢንዱስትሪያል ኮሌጅ ለቀጣይ የ2019 የትምህርት ዓመት በተለያዩ የስልጠና ዘርፎች ብቁ ባለሙያዎችን ለማፍራት የሚያስችሉ ቅድመ ዝግጅቶችን አጠናቆ የትምህርት ሚኒስቴር ቅድመ ሁኔታን የሚያሟሉ ሰልጣኝ ተማሪዎችን ለመቀበል በዝግጅት ላይ መሆኑንም አስታውቋል። ለመማር ማስተማር ስርዓቱ አስፈላጊ የሆኑ 5 አዳዲስ ፕሮጀክቶችን ማስመረቁንም ገልጿል። ሁለገብ ሜዳ፣ የከርሰ ምድር ውሃ፣ የመጸዳጃ ቤት ግንባታ፣ ስማርት ሩምን ጨምሮ 5 አዳዲስ ፕሮጀክቶች መሆናቸውንም የተቋሙ ኃላፊዎች አስታውቀዋል። በፕሮጀክቶቹ ምረቃት ላይም የተቋሙ አመራሮችን ጨምሮ የክፍለ ከተማው ከፍተኛ የመንግስት ኃላፊዎች ተገኝተውበታል። ብሔራዊ ባንክ ግሎባል ባንክ ላይ እርምጃ መውሰዱ ተገለጸ። የኢትዮጵያ ብሔራዊ ባንክ በግሎባል ባንክ ኢትዮጵያ ውስጥ የተከሰቱ ችግሮችን ሲመረምር ቆይቶ ባገኘው የምርመራ ውጤት መሰረት ውሳኔ ማሳለፉ ታወቀ። ብሔራዊ ባንክ ካሳለፈው ከውሳኔዎቹ መካከል ሐምሌ 27 ቀን 2018 ዓ.ም በጻፈው ደብዳቤ የግሎባል ባንክ ፕሬዝዳንት ዶክተር ተስፋዬ ቦሩ በየትኛውም የኢትዮጵያ የፋይናንስ ተቋማት ውስጥ ለ5 ዓመታት እንዳይሰሩ አግዷል። በተጨማሪም ብሔራዊ ባንክ እግዱን ከመጣል አስቀድሞ የግሎባል ባንክ ቦርድ ግለሰቡን ከፕሬዝዳንትነት ያነሳቸው ሲሆን በአሁኑ ወቅት ዶክተር ተስፋዬ በአገር ውስጥ አይገኙም ተብሏል። እንዲሁም ብሔራዊ ባንክ በባንኩ ውስጥ የተፈጠሩ ችግሮችን መሰረት በማድረግ የባንኩን የቦርድ አባላት ለአስቸኳይ ስብሰባ ጠርቷል። 2 ትልልቅ ሀገራዊ ተቋማት ለመቄዶንያ ከ4.6 ሚሊዮን ብር በላይ ግምታዊ ዋጋ ያላቸውን ቁሳቁሶችን መለገሳቸውን አስታወቁ። ድጋፍ ያደረጉት የኢፌድሪ መከላከያ ሚኒስቴርና የፌዴራል ማረሚያ ቤት ኮሚሽን ከተቋቋሙበት ዋና ዓላማ ጎን ለጎን የተለያዩ ማህበራዊ ኃላፊነቶችን በመወጣት ላይ እንደሚገኙ ገልጸዋል። ኤልዳና ታደሰ ተጨማሪ አላት። የሁሉም ተቋማትና ግለሰቦች ኃላፊነት እንደሆነ የሚነገርለት መቄዶንያ የበጎ አድራጎት ማህበር ምንም ጧሪና ደጋፊ ለሌላቸውና ራሳቸውን ችለው መንቀሳቀስ ለማይችሉ ከ9000 በላይ ለሚሆኑ አረጋውያን የአእምሮ ህሙማንን በማንሳት አዲስ አበባን ጨምሮ 57 ቅርንጫፎችን በመክፈት በሀገራችን ከሚገኙ ትልቅ ቦታ ካላቸው የበጎ አድራጎት ተቋማት ግንባር ቀደም ሲሆን ለዚህ የበጎ አድራጎት ማህበር ተቋማትና ግለሰቦች ድጋፍን ያደረጉ መቀጠላቸው ተሰምቷል። በቀጠለው ድጋፍ የፌዴራል መከላከያ ሰራዊት በየዓመቱ ሐምሌ 29 ቀን የሚያከብረውን የበጎ አድራጎት ቀንን በማስመልከት ላለፉት 3 ተከታታይ ዓመታት መቄዶንያ በመገኘት ለሶስተኛ ጊዜ ስጦታውን ማስረከቡን አስታውቋል። የመከላከያ ሚኒስቴር የሴቶችና ማህበራዊ ጉዳይ ዳይሬክተር ብርጋዴር ጀነራል ሁሉ አገርሽ ደረስ እንደገለጹት ሰራዊቱ የሀገርን ህልውና በጽናት ከመጠበቅ ባሻገር በማዕከሉ ተገኝቶ ፍቅርና ሰብአዊነትን በማሳየት ለወገኑ ቀዳሚ ደራሽነቱን አስመስክሯልን ብለዋል። ሰራዊታችን ደግሞ ለህዝባችን ያለው ፍቅርን ያሳየበት ወቅት ስለሆነ የዛሬ ቀን ቅድም በጽሁፍ እንደተገለጸው የተለየ ቀን ነው ብለን ነው የምናስበው። እነሱ ለሀገር ውለታ የከፈሉ በጣም ሀገር እንደ ሀገር እንድትቀጥል ትልቅ ሚና የነበራችሁ ስለሆናችሁ በዚህ ሰራዊት ስም ለሰራዊቱ ብርታት ለሰራዊቱ ለተሰጠው ግዳጅ የበለጠ ውጤታማ እንዲሆን የእናንተ ድጋፍ ከማንም በላይ ያስፈልገዋልና
ዳይሬክተሯ አክለውም ሰራዊቱ ከማዕከሉ ጋር ጥብቅ ቤተሰባዊ ቁርኝት እንዳለው ገልጸው ሀገርን በክብር ያገለገሉ አረጋውያንን በመደገፍ ኩራት እንደሚሰማቸው ገልጸዋል። ያመጧቸውም ግብአቶች ዋጋ ከ600 ሺህ ብር በላይ የሆኑ ሲሆን የምግብ ፍጆታዎች፣ ዊልቸር፣ አልባሳት፣ የጽዳት ቁሳቁሶችን አስረክበዋል። ድጋፉም በቀጣይነት ተጠናክሮ እንደሚቀጥልም አረጋግጠዋል። ሌላው ለመቄዶንያ ድጋፍ ያደረገው የፌዴራል ማረሚያ ቤት ኮሚሽን የመስሪያ ቤቱ ማኔጅመንት ሰራተኞችና ታራሚዎችን በማስተባበር ለመቄዶንያ ከ4.1 ሚሊዮን ብር በላይ የሚገመት የገንዘብና የአይነት ድጋፍ አበርክቷል። ኮሚሽኑ ቀደም ሲል በገባው ቃል መሰረት በየዓመቱ ሐምሌ 28 ቀን የመቄዶንያን የመጎብኘት ልማዱን በመቀጠል በዚህ ዓመትም 547065 ብር በጥሬ ገንዘብ 4.1 ሚሊዮን ብር በላይ የሚያወጡ የተለያዩ ቁሳቁሶችን ለማህበሩ አስረክቧል። በተቻለን አቅም ከዚህ በተሻለም ሰዎችን አስተባብረን አሰባስበን እዚህ ላሉ አባቶቻችን፣ ወንድሞቻችን፣ እህቶቻችን እንዲሁም ልጆቻችን ከጎናቸው እንደምንሆን የቻልነው እንደምናግዛቸው በሐሳብም ከነሱ ጋር መሆናችንን ጭምር ለማሳወቅ እንፈልጋለን። የመቄዶንያ መስራችና ዋና ስራ አስኪያጅ ክቡር ዶክተር ቢንያም በለጠ በበኩላቸው ሁለቱ ትልልቅ ተቋማት በማዕከሉ ለሚገኙ አረጋውያንና ህሙማን ያሳዩትን ፍቅርና ርህራሄ የተሞላበት ጉብኝት በማንሳት የላቀ ምስጋናቸውን አቅርበዋል። በተጨማሪም መቄዶንያ በማዕከሉ እየተገነባ ያለውን ቀሪ የግንባታ ስራ በፍጥነት ለማጠናቀቅ ይቻል ዘንድ መላ ህብረተሰብ የሚያደርገውን ድጋፍ አጠናክሮ እንዲቀጥል ጥሪያቸውን አስተላልፈዋል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱን እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በታይላንድ ትምህርት ቤት በተፈጸመ ተኩስ ታጣቂዎችን ጨምሮ 7 ሰዎች ሕይወታቸው አለፈ። የታይላንድ ብሔራዊ ፖሊስ ባንኮክ ከተማ ዳርቻ በሚገኝ ሁለተኛ ደረጃ ትምህርት ቤት ውስጥ በአንድ ተማሪ በተፈጸመ የተኩስ ጥቃት ታጣቂውን ጨምሮ 7 ሰዎች መገደላቸውን አስታውቋል። ይህ አሰቃቂ ጥቃት በዴፕሲሪን ኖንታቡሪ ትምህርት ቤት ውስጥ የተፈጸመ ሲሆን ቢያንስ ሌሎች 15 ሰዎች ላይ ከባድና ቀላል የአካል ጉዳት ደርሶባቸዋል። የሀገሪቱ ትምህርት ሚኒስቴር ከሟቾቹ መካከል መምህራንና ተማሪዎች እንደሚገኙበት ገልጸዋል። የዓይን እማኝ የሆኑ ተማሪዎች መጀመሪያ ላይ ድምፁ የርችት ፍንዳታ መስሏቸው እንደነበር የተናገሩ ሲሆን ጥቃቱን የፈጸመው ተማሪ በትምህርት ቤቱ ክፍሎች ውስጥ ተኩስ ከከፈተ በኋላ በመጨረሻም ራሱ ላይ በመተኮስ ሕይወቱ ማለፉን ፖሊስ አረጋግጧል። ይህ ክስተት በታይላንድ በዘንድሮ የፈረንጆች ዓመት ብቻ የተመዘገበው ሁለተኛው የትምህርት ቤት ተኩስ ጥቃት መሆኑ የተገለጸ ሲሆን የፖሊስ የምርመራ ቡድን ተማሪው ጥቃቱን የፈጸመበትን ዋና ምክንያት ለማወቅ እያጣራ መሆኑን ሮይተርስ ዘግቧል። ዶናልድ ትራምፕ አሜሪካ ውስጥ መውለድ እና ዜግነት ማግኘትን የሚያግዱ አዳዲስ የስራ ማስፈጸሚያ ትዕዛዞችን መፈረማቸው ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትውልድ የሚገኝ የአሜሪካ ዜግነት ይበልጥ የሚገድቡና የወሊድ ቱሪዝም በመባል የሚታወቀውን አሰራር የሚያግዱ 2 የስራ አስፈጻሚ ትዕዛዞችን ፈርመዋል ተብሏል። ፕሬዝዳንቱ በዛሬው ዕለት የፈረሙት ትዕዛዝ በአሜሪካ መሬት ላይ ለሚወለዱ ህጻናት በራስ ስር የሚሰጠውን ዜግነት ለማስቀረት ያለመ መሆኑ ተገልጿል። ይህም በአይነቱ የመጀመሪያ የሆነና በህገ መንግስቱ ላይ ከፍተኛ ክርክር ያስነሳ እርምጃ ነው ተብሏል። ይህ እርምጃ ለሀገራችን ደህንነትና ለድንበር ቁጥጥር ወሳኝ ነው ሲሉ ፕሬዝዳንቱ በትዊተር ገጻቸው ገልጸዋል። ፕሬዝዳንቱ በቅርቡ በጉዳዩ ላይ ውሳኔ የሰጠውን የሀገሪቱን ጠቅላይ ፍርድ ቤት ውሳኔ የተቹ ሲሆን ትዕዛዞቹ በ14ኛው የህግ መንግስት ማሻሻያ የተረጋገጠውን የዜግነት መብት አላስፈላጊ በሆነ መንገድ ለሚጠቀሙ አካላት ገደብ ለመጣል የታለሙ መሆናቸውን ገልጸዋል። በዚሁ
መሰረት አዲሱ ትዕዛዝ የሀገሪቱ ጠላቶች የተባሉ የሽብርተኛ ድርጅቶች አባላትና ለውጭ መንግስታት የሚሰሩ ሰዎችን ጨምሮ በተለያዩ ፈርጆች የተካተቱ ግለሰቦች ልጆች በራስ ስር የአሜሪካ ዜግነት እንዳያገኙ ያደርጋል ተብሏል። በተጨማሪም ሁለተኛው ትዕዛዝ በጊዜያዊ ቪዛ አማካኝነት ወደ አሜሪካ በመግባት ለልጆቻቸው ዜግነት ለማስገኘት የሚደረገውን የወሊድ ቱሪዝም የሚያግድ ሲሆን የአሜሪካ የቆንስላ ክፍሎች ዋነኛ ዓላማቸው ልጅ መውለድና ዜግነት ማግኘት የሆኑ አመልካቾችን የቪዛ ጥያቄ ውድቅ እንዲያደርጉ መምሪያ ሰጥቷል። በመጨረሻ ሩሲያ ያስወነጨፈቻቸው ሚሳኤሎች ሙሉ በሙሉ ኢላማቸውን መምታታቸው ተገለጸ። በቅርቡ ሩሲያ በዩክሬን ላይ ባካሄደችው ከፍተኛ የሚሳኤል ጥቃት የዩክሬን የአየር መከላከያ ስርዓት የተተኮሱትን ሚሳኤሎች ሙሉ በሙሉ ሳያከሽፍ ቀርቷል። ይህ አጋጣሚ በሁለቱ ሀገራት መካከል ባለው የጦርነት ሂደት ውስጥ ትልቅ ስትራቴጂካዊ መታወክን ያስከተለ ክስተት ሆኖ ተመዝግቧል። የዩክሬን አየር ኃይልና የሀገሪቱ ፕሬዝዳንት ቮሎዲሚር ዜሌንስኪ እንደተናገሩት ሩሲያ ያስወነጨፈቻቸው የባሊስቲክ እና የሃይፐርሶኒክ ሚሳኤሎች የዩክሬንን የመከላከያ መረብ በመስበር የተሰጣቸውን ኢላማዎች መምታታቸው ችለዋል። የዩክሬን መከላከያ ስርዓት አብዛኛዎቹ ድሮኖች ማክሸፍ ቢችልም የተተኮሱትን ፈጣን ሚሳኤሎች ግን ማቆም አልቻለም ተብሏል። የዩክሬን አየር መከላከያ ስርዓት ጥቃቱ ሙሉ በሙሉ ማክሸፍ ያልቻለበት ዋነኛ ምክንያት ሀገሪቱ የምትጠቀምባቸው የምዕራባውያን አገሮች ድጋፍ የሆኑት የፓትሪዮት ተኳሽ ሚሳኤሎች አቅርቦት በከፍተኛ ሁኔታ በመቀነሱ ነው። በዚህ ምክንያት ሚሳኤሎቹ በዋና ከተማዋ ኪየቭ እና በዙሪያ በሚገኙ ወታደራዊ የሎጂስቲክስ ማዕከላት፣ የኃይል ማደያዎችና መሰረተ ልማቶች ላይ ከፍተኛ ጉዳት አድርሰዋል። በተጨማሪም ሩሲያ በዚሁ ጥቃት ወቅት የራዳር እና የመከላከያ ስርዓቶችን የሚያደናግሩ ዘመናዊ የኤሌክትሮኒክስ ቴክኖሎጂዎችን እና ፈጣን ሃይፐርሶኒክ ሚሳኤሎችን በጥምረት በመጠቀሟ የዩክሬን አየር መከላከያዎችን በቀላሉ ማለፍ ችላለች። ይህ ክስተት ለዩክሬን እና ለምዕራባውያን አጋሮቿ ትልቅ የስነ ልቦናና የወታደራዊ ደውል ሆኗል። ሩሲያ ይህንን አጋጣሚ የዩክሬን አየር ጥበቃ ደካማ መሆኑን ለማሳየትና ተጽዕኖዋን ለማጠናከር የምትጠቀምበትን ሲሆን ዩክሬን በበኩሏ ለምዕራባውያን ሀገራት አስቸኳይ አየር መከላከያ መሳሪያዎችና የሚሳኤል አቅርቦት እንዲደረግላት ጥሪዋን እንድታጠናክር አስገድዷታል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያቸው የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።